አርእስተ ዜና። አሁን በትግራይ ያለው ውስብስብ ችግር ፖለቲካዊ መፍትሄ እንደሚያስፈልገውና ጊዜያዊ አስተዳደሩን የማጠናከር ስራ ቅድሚያ ተሰጥቶት እንደሚሰራ ጀነራል ታደሰ ወረደ አስታወቁ። የአሜሪካና የኢራቅ ጥምር የስለላ አባላት በኢራቅና በሶሪያ የነበረን የአይኤስ መሪ መግደላቸውን የኢራቅ ጠቅላይ ሚኒስትር አስታወቁ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ አሁን በትግራይ ያለው ውስብስብ ችግር ፖለቲካዊ መፍትሄ እንደሚያስፈልገውና ጊዜያዊ አስተዳደሩን የማጠናከር ስራ ቅድሚያ ተሰጥቶት እንደሚሰራ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ጀነራል ታደሰ ወረደ አስታወቁ። ጀነራሉ በትግራይ ወቅታዊ ሁኔታ ለጋዜጠኞች በሰጡት መግለጫ በውጭም ይሁን በውስጥ ተገፍቶ ወደ ጦርነት የሚገባበት አንዳችም ምክንያት የለም ብለዋል። ጀነራል ታደሰ አክለውም በተለይም ከሻዕቢያ ጋር እስካሁን የተደረገ ግንኙነት አለመኖሩን ገልጸዋል። መግለጫውን የተከታተለው ታደሰ ልጅ አለም ተከታዩን አዘጋጅቷል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ጀነራል ታደሰ ወረደ በትግራይ ወቅታዊ ሁኔታ በማስመልከት ለጋዜጠኞች ማብራሪያ ሰጥተዋል። አሁን በትግራይ እየታየ ያለው ሁለንተናዊ ችግር ፖለቲካዊ መፍትሄ ነው የሚያስፈልገው ያሉት ጀነራሉ በትግራይ ይሁን ከፌዴራል መንግስት ጋር ያለው መረዳዳት ወደ ግጭት የሚያመራ ጉዳይ አይደለም ብለዋል። አሁን ላይ እየታየ ያለው ልዩነት ወደ መግባባት መምጣት ያስፈልጋል ያሉት ጀነራል ታደሰ ወረደ የትግራይ ብሔራዊ ጥቅም በሚያስከብር መልኩ እንዲሁም የፕሪቶሪያዊ ሰላም ስምምነት ወደ አደጋ እንዳይወድቅ ብሎም እንዳይሸረሸር ከሁሉም አካላት ጋር በጋራ ልንሰራና ስምምነቱን ልናስቀጥል ይገባል ሲሉ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ተናግረዋል። ጀነራል ታደሰ ወረደ አያይዘውም የፕሪቶሪያው ስምምነት በተፈለገው ልክ እንዳይሄድ ያደረገው በውስጣችን የተፈጠረው ችግር የመደራደር አቅማችን እንዲዳከምና የፕሪቶሪያው ስምምነት አደጋ ላይ እንዲወድቅ አድርጎታል ብለዋል። ስለዚህ ምን ችግር ለመፍታትም ጊዜያዊ አስተዳደሩ እንዲጠናከርና ስምምነቱ ሙሉ በሙሉ እንዲፈጸም ቀዳሚነት ሰጥተን ልንሰራ ይገባል ብለዋል። ስለዚህ ዞን ፖለቲካዊ መፍትሄው ዝብል እምነት አለና ነዚህ ዝኾነ አይነት ግጭት ድማ ነቲ መፍትሄ ዝጎድ እዩ። አሁን ያለው የትግራይ ችግር ፖለቲካዊ መፍትሄ ያስፈልገዋል። ችግሩም ሊፈታ ይገባል። ትግራይ ላይ ያለው ፖለቲካዊ ችግር ነው። የሚያስፈልገውም ፖለቲካዊ መፍትሄ ነው። በዚህ ሰዓት በትግራይ በውጭም ይሁን በውስጥም ተገፍቶ ወደ ጦርነት በምንም መልኩ አንገባም። የውስጥ ግጭት ይፈጠራል የሚለውም ጉዳይ ዝግ ነው። ግጭትም ሆነ ጦርነት በውስጥ ይሁን ከውጭ በሚኖር ግፊት ይጀመራል የሚለው ጉዳይ ሊያሳስብ አይገባም። አሸናፊም ሆነ ተሸናፊ የሌለበት ሁኔታ በመፍጠር ሁላችንም ወደ አንድነት በመምጣት በመተሳሰብና በመረዳዳት ሁላችንም በአንድነት ልንሰራ ይገባል። ይህን ስናደርግ ነው የትግራይ ብሔራዊ ጥቅም የምናስከብረው። ስለዚህም እነዚህ ጉዳዮች እንዲከናወኑና ችግሮቹ እንዲፈቱ ብሎም የትግራይ ጊዜያዊ አስተዳደር ወደ ነበረበት ቁመና እንዲመለስና ጊዜያዊ አስተዳደሩ እንዲጠናከር ስምምነቱም ሙሉ በሙሉ እንዲፈጸም ቀዳሚነት ሰጥተን እንሰራለን። አሁንም ድረስ በከባድ ችግር ውስጥ የሚገኙት የምዕራብ ትግራይ ተፈናቃዮች ሁኔታ ያነሱት ጀነራል ታደሰ ወረደ አክሎም በፕሪቶሪያው ስምምነት መሰረት ተፈናቃዮችን ደህንነታቸው በተጠበቀ መልኩ ወደ ቀያቸው የሚመለሱበት ሁኔታ ቅድሚያ ሰጥተን የምንሰራበት ጉዳይ ይሆናል ብለዋል። እስካሁንም ተፈናቃዮቹ ወደ ቀያቸው ለመመለስ በትግራይ ጊዜያዊ አስተዳደር በኩል ሁሉም ዝግጅት ተጠናቆ እንደነበረ የገለጹት ጀነራል ታደሰ ወረደ በፌዴራል መንግስት በኩል መስራት የሚገባቸው ስራዎች ባለመከናወናቸው ተፈናቃይ ወገኖች መመለስ አለመቻላቸውም አስረድተዋል። ስለዚህ አሁናውነት 100% ናትና ስራ ፈጽምና እናዘላለን። ተፈናቃዮች የመመለስ ጉዳይ ከኔ በላይ የሰራና የተሳተፈ የለም። ተፈናቃዮች የመመለስ ጉዳይ በእኛ በኩል 100% ሰርተናል። ሁሉም ዝግጅት አጠናቀናል። በፌዴራል መንግስት በኩል ግን የሚገባውን ስራ ባለመስራቱ ተፈናቃዮች እንዳይመለሱ እንቅፋት ሆኖብናል። የጸለምት ተፈናቃዮች እኮ ወደ ቀያቸው መልሰናቸው ነበር። የተመላሾቹ ደህንነት ግን ዋስትና የላቸውም። እዛ ያለው የአማራ ታጣቂ ኃይል ባለመውጣቱ አደጋ ላይ ወድቋል። ጸለምት ላይ የነበረው የመመለስ ስራ በእኛ በኩል ሙሉ በሙሉ በሚባል ደረጃ ስራችን ሰርተናል። የውስጣችን ችግር በመፍታትና የመደራደር አቅማችን ከፍ በማድረግ ተፈናቃዮች ወደ ቀያቸው የመመለስ ስራ
ቅድሚያ ሰጥተን እንሰራለን። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደም በፕሪቶሪያው ሰላም ስምምነት መሰረት በቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የነበረውን የዲዲአር ትግበራ ፕሮግራም የቀድሞ ተዋጊዎችን የማረጋገጥ ዲሞቢላይዝ የማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ ማቀላቀል ስራ ከመከላከያ ሰራዊት ጋር ተረዳድተን በቅርቡ ወይም ባጠረ ጊዜ እንደገና እንደሚጀምርም አስታውቀዋል። በዲዲአር ትግበራ ፕሮግራም መሰረት የተሃድሶ ስልጠና እየወሰዱ ወደ ማህበረሰቡ የሚቀላቀሉ የቀድሞ ተዋጊዎች በሂደትና በዘላቂነት እንዲቋቋሙ ክልሉ አስፈላጊውን ድጋፍና ትብብር እንደሚያደርግም አክለዋል። ከምፍለት ዲዲአር ማለት ዕጥቂ ምውራድ ዲሞቢላይዝ ምግባር ንፍታሕ መጀመሪያ ዝብል ነገር ኢና ብምርዳእ እዩ ተቢልና እዚ ኣብ ሓፂር ግዜ ክፍታሕ ኣብ ሓፂር ግዜ ድማ ናብቲ ስራሕቲ ክነኣቱ ኢና። በፕሪቶሪያው የሰላም ስምምነት መሰረት ተቋርጦ የነበረው የዲዲአር ፕሮግራም 75000 የሚሆኑ የቀድሞ ተዋጊዎች ዲሞቢላይዝ የማድረግና የተሃድሶ ስልጠና ለመስጠት መጋቢት 5 2017 ዓ.ም ጨርሰን ነበር። አሁን በተፈጠረው የውስጥ ችግር ግን መስጠት ስላልቻልን ከኢትዮጵያ መከላከያ ሰራዊት አመራሮችና ከፌደራል መንግስት ጋር በመነጋገርና በመረዳዳት ላልተወሰነ ጊዜ እንዲራዘምና ባጠረ ጊዜ ወይም በቅርቡ እንዲጀመር እየሰራን እንገኛለን። የትግራይ ግዛታዊ አንድነት እንዲረጋገጥ የፕሪቶሪያው ስምምነት በመጠበቅና በማስቀጠል ከፌደራል መንግስት ጋር ሆነ ከዓለም አቀፍ ማህበረሰብ ጋር እንሰራለን ያሉት ምክትል ፕሬዝዳንቱ የአካባቢው ሰላምና የተጀመረው የመልሶ ማቋቋምና መገንባት ብሎም የልማት ስራዎቻችን ለማስቀጠል መልካም ግንኙነቶች ማጠናከር አስፈላጊ ነው ብለዋል። አሁን ላይ ያሉ የትግራይ ችግሮች በሰላማዊ መንገድና በንግግር ለመፍታት ሁላችንም በጋራ ሆነን ልንሰራ ይገባልም ብለዋል። በዚህ ሰዓት በትግራይ በውጭም ይሁን በውስጥ ተገፍቶ ወደ ጦርነት የሚገባበት አንዳች ምክንያት የለም ያሉት ምክትል ፕሬዝዳንቱ በተለይም ከሻዕቢያ ጋር ምንም የተደረገ ግንኙነት አለመኖሩም ገልጸዋል። ነቲ ሰራዊት ይመርሐየ ነቲ ናይ ፀጥታ ሓይሊ ይመርሐየ ኦፊሻሊ ዝግበር ተገረ ምስ ሻዕቢያ ርክብ የለን ዝፍለጥ ርክብ የለን ከይህሉ ድማ ኩሉ ነገር ክንገብር ኢና ምክንያቱ ንትግራይ አይጠቅምን። እኔ የጸጥታ አካል ነኝ፣ ሰራዊቱም የምመራው እኔ ነኝ። እስካሁን በግልጽ ከሻዕቢያ ጋር የተደረገ ግንኙነት የለም፣ የሚታወቅ ግንኙነት የለም። የሚታወቅ ግንኙነት እንዳይኖርም እንሰራለን። ለትግራይም ከሻዕቢያ ጋር የሚደረግ ግንኙነት አይጠቅማትም። በሻዕቢያ ሰራዊት ቁጥጥር ስር ባሉ የኢሮብ ወረዳ ነዋሪዎች ላይ የሚፈጸመው እገታና የተለያዩ ግፎች ተጠናክሮ መቀጠሉን የኢሮብ ወረዳ ነዋሪዎች ገለጹ። ነዋሪዎቹና የኢሮብ ወረዳ አስተዳዳሪ በሰጡት አስተያየት የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገበርና ተፈናቃዮች ወደ ቀያቸው እንዲመለሱ በሻዕቢያ ሰራዊት ቁጥጥር ስር ያለው የትግራይ ግዛታዊ አንድነት እንዲከበርም ጠይቀዋል። ዘገባው የሳራ አብርሃሌ ነው። ታሪክ ፍሳ አዘጋጅተዋለች። የፕሪቶሪያው የሰላም ስምምነት ሲፈረም ለኢሮብ ብሔረሰብ ትልቅ ተስፋን የፈጠረ ነው። የኢሮብ ማህበረሰብ ከኤርትራ ጋር በቅርበት የሚዋሰንና በየዕለት ተዕለት ኑሮው ከኤርትራ ህዝብ ጋር የመገናኘት እድል ቢኖረውም እንኳ የሻዕቢያ ሰራዊት ግን በኢሮብ ብሔረሰብ ላይ የፈጸመው ግፍና በደል ተነግሮ የማያልቅ ነው። ታዲያ የፕሪቶሪያው የሰላም ስምምነት ለኢሮብ ብሔረሰብ የምስራች ቢሆንም ተፈናቃዮች ወደ ቀያቸው አለመመለሳቸውንና የሻዕቢያ ሰራዊት በተቆጣጠረው መሬት አሁንም በብሔረሰቡ ከፍተኛ ስቃይ እያደረሰ እንደሆነና ማህበረሰቡ ለበሽታና ለሞት እየተዳረገ መሆኑን ትግራይ ቴሌቪዥን ያነጋገራቸው የአካባቢው ነዋሪዎች ይገልጻሉ። ይህ ሳይበቃም ወደ አድግራት ከተማ የሚወስድ መንገድ መዘጋቱንና ይህም ችግራቸውን እንዳባባሰው ነው የሚያስረዱት። መንገድ ተዓጽዩ የነበረው መንገድ ተዘግቷል። የኢሮብ ብሔረሰብ ከዚህ ወደ አድግራት እየሄደ ነበር የሚገበያየው። አሁን ግን መንገድ ተዘግቶበት ችግር ላይ ነው። ሰው ሲታገት፣ ሲገደል፣ ሴቶች ሲደፈሩ ማንም ዋስትናውን የሚጠብቅለት አካል የለም። ሻዕቢያ ይወስድ ያለው የሻዕቢያ ሰራዊት እያሰሩ እያገቱ ግፎች መፈጸማቸውን ቀጥሏል። አጣሊ ይረዳሉ፣ ከፍቲ ይረዳሉ። ፌሎችን ከፍቶችን እያረዱ ነው ያሉት። አህዮችንም እየዘረፉ ነው። ንቦችንም እንደዛው። በሰውና በእንስሳቶቻችን ላይ በርካታ ግፍ እየተፈጸመብን ያለው። ዝነበረ መንገድ ተዓጽዩ ዘሎ ማለት የነበረውን መንገድ በመዘጋቱ
ምንም አይነት አገልግሎት እያገኘ አይደለም። ማህበረሰቡ ተዘግቶበት ነው ያለው። አሁንም ቢሆን የሻዕቢያ ሰራዊት የሚያደርሰው ግፍ ቀጥሏል ያሉት ነዋሪዎቹም ንጹሃን እየታገቱና ስነልቦናዊ ጉዳት እየደረሰባቸው እንደሆነ ገልጸው ደህንነታቸው የሚጠብቅላቸው አካል ባለመኖሩ በቅርቡ 12 ወገኖች መታገታቸውንና እስካሁን አድራሻቸው እንደማይታወቅ ይናገራሉ። የኢሮብ ወረዳ አስተዳዳሪ መምህር ኢያሱ ምስጋና በበኩላቸው በሻዕቢያ ሰራዊት ቁጥጥር ስር ባሉ የኢሮብ ወረዳ ቀበሌዎች ላይ የትምህርት ስርዓት ለውጥና በኃይል ማንነትን የማስቀየር ስራዎች እየተሰሩ እንደሆነ ነው የገለጹት። ከፕሪቶሪያው ስምምነት በኋላ 35 የሚሆኑ ወገኖች ድብዛቸው አይታወቅም። ዋስትናውና ደህንነቱ የሚጠብቅለት አካል ባለመኖሩ ማህበረሰቡ ከፍተኛ ችግር ላይ ነው ያለው። በጉልበት ነው ግፍ እየተፈጸመበት ያለው። አሁን ያለው ማህበራዊ ችግር ለአሁን ብቻ ሳይሆን ለነገም ቢሆን የህልውና አደጋ የተደቀነበት ማህበረሰብ ነው። የፕሪቶሪያው ስምምነት በአግባቡ ባለመተግበሩ ከስምምነቱ በኋላ 35 የሚሆኑ ወገኖች ደብዛቸው እንደጠፋ የተናገሩት አስተዳዳሪው የኢሮብ ብሔረሰብ ከተጋረጠበት የህልውና አደጋ እንዲላቀቅ የፕሪቶሪያው ስምምነት የፈረሙ አካላት ስምምነቱ ሙሉ በሙሉ ሊተገብሩት ይገባል ብለዋል። ስለዚህ ፌደራል በአፍሪካ ህብረት ስለሆነም የፌደራል መንግስት፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ አሜሪካና ሌሎች የዓለም ሀገራት ጉዳዩን በትኩረት እንዲያዩትና በተለይም ትንሽ ቁጥር ያላቸው ብሔረሰቦችን የተመለከተ ህግ እንዲተገበርና እንዴት ነው የሚጠይቀው በሚል ማህበረሰቡ ጭንቅ ላይ ነው ያለው። ስለዚህ ትኩረት ይሻል። ያነጋገርናቸው የኢሮብ ብሔረሰብ ተወላጆችም የፕሪቶሪያው ስምምነት በአግባቡ ተግባራዊ እንዲሆንና ማህበረሰቡ ካለበት ችግር እንዲላቀቅ የሚመለከታቸው አካላት ኃላፊነታቸው ይወጡ ዘንድ ጠይቀዋል። የመቀለ ማህቶት አካዳሚ ለተማሪዎቹ መደበኛ የግዕዝ ቋንቋ ትምህርት በመስጠት ለቋንቋው እድገት ከፍተኛ ጥረት እያደረገ መሆኑን አስታወቀ። የትምህርት ቤቱ መምህራን በበኩላቸው ትምህርት ቤቱ የግዕዝ ቋንቋ የመጠበቅና ቋንቋውን ለማስፋት እየሰሩ መሆናቸውን ገልጸዋል። ለህይወት ሽበሽ ዘገባ ፍርቱና ገብሩ። ተፈሲ ትግራይ ወይብራ ገጽቺ ዘጠፋ አምጣነ ኮነ ልሳነ ግዕዝ ገባቺ ዘታሲዮ አንቲ ወውቱ ዘያሰቺ ግዕዝ ቦክረዚያቺ የመቀለ ማህቶት አካዳሚ ለተማሪዎች መደበኛ የግዕዝ ቋንቋ ትምህርት በመስጠት ለግዕዝ ቋንቋ ትምህርት እድገት እየጣሩ መሆናቸው የትምህርት ቤቱ አስተዳደር ገልጿል። የግዕዝ ቋንቋ ሲማሩ ያገኘናቸው የትምህርት ቤቱ ተማሪዎች የተሻለ አቅምና እውቀት እንደፈጠረላቸውና ግንዛቤ እንዲኖራቸው አጋዥ መሆኑን ገልጸዋል። ቋንቋ ግዕዝ ዝናይ አክሱማውያን አብዝላዓለ የአክሱማውያን ኢደ ጥበብና በርካታ የትግራይ ታሪኮች በግዕዝ ነው የተጻፉት። ስለሆነ ይህን ማወቅ ካለብን ግዕዝ መማር አለብን። ቅድሚው አዲስ አበባ ነረ ከዚህ በፊት አዲስ አበባ ነው የነበርኩት። የግዕዝ ትምህርት ቤት የለም። እዚህ መጥቼ ግን በማህቶት እየተማርኩ ነው። አስተማሪዎቹ በደንብ ስለሚያስተምሩን አሁን በደንብ እየቻልኩ ነው። ቋንቋ ግዕዝ በጣም ጠቃሚ የግዕዝ ቋንቋ በጣም ነው የሚጠቅመው። በጀርመን ራሱ በፒኤችዲ ደረጃ ነው የሚሰጠው። ይህ ራሱ ትልቅ ነገር ነው። ስለዚህ በአሁኑ ሰዓት ግዕዝ እየሞተ ያለ ቋንቋ በመሆኑ ልንታደግ ይገባል። የማህቶት አካዳሚ ትምህርት ቤት ለተማሪዎቹ መደበኛ የግዕዝ ቋንቋ በመስጠት ለግዕዝ ቋንቋ እድገት ከፍተኛ ሚና እየተጫወተ መሆኑን መምህራኑ ይገልጻሉ። ዛሃሎሙ ዘንቲአሆሙ ስም ግዕዝኒ ከመዚአሆሙ ዘልሳን ዘስመልሳን ውእቱ ግዕዝ ከበቀዳማይ ጀምሮ ግዕዝ ከአንደኛ እስከ 7ኛ ይማሩታል። ከብራናና ካለው ጽሑፍ እያየን ነው እያስተማርን ያለ ነው። በሁሉም ትምህርት ቤቶች መደበኛ መጽሐፍ ተዘጋጅቶለት መምህራን ተመድቦ የመማር ማስተማር ሂደት ተጠናክሮ ቢሄድ ጠቃሚ ነው። ሁሉም ታሪካችን በግዕዝ ነው የተቀበረው። የአክሱማውያን ስልጣኔ ምን እንደነበር በማሳወቅ ወደ ነበርንበት ታሪክ ለመመለስ ይህ ይጠቅማል ተብሎ ነው ትምህርት ቤቱ ይህንን ትምህርት እየሰጠ ያለው። በአድግራት ዩኒቨርሲቲና በመቀለ የሚገኘው ማህቶት አካዳሚ የግዕዝ ቋንቋ መምህር የሆኑት መምህር ገብረ ሕይወት ተክለዲማኖስ የግዕዝ ቋንቋ ከታች ጀምሮ ትምህርት ባለመጀመሩ በከፍተኛ ትምህርት ቤቶች ላይ የሚፈጥረው ችግር ሰፊ እንደሆነ በመግለጽ ሁሉም ትምህርት ቤቶች ይህን ግምት ውስጥ በማስገባት ስራ እንዲሰሩ ያስገነዝባሉ። ዩኒቨርሲቲ ሄድ ከፊደላት ይኻት እዚህ ተምረው ዩኒቨርሲቲ ሄዱ የፊደል ምስጢር ነው የሚማሩት። ገና ያለ ከታች ጀምረው ቢማሩ ግን ዩኒቨርሲቲ ላይ ደረጃውን የጠበቀ የምርምር ስራ ነው የሚሰራው። ስለዚህ ይህ ትምህርት ቤት የወሰደው ጅማሬ ትልቅ ተሞክሮ ነው። ባህላችንና ማንነታችን ያሳያል። አትቀብሩ ውስጥ ማህቶት አካዳሚ ትምህርት ሰናይ ነው ትምህርት
በ2016 የተቋቋመው የመቀለ ማህቶት አካዳሚ ራዕይ አድርጎ ከተነሳባቸው ጉዳዮች አንዱና ዋነኛው የግዕዝ ቋንቋ እድገት ማረጋገጥ መሆኑን የገለጹት የትምህርት ቤቱ ስራ አስኪያጅ መምህር መሐሪ ቢኢዱም አሁንም የትግራይ ክብሮች ለማስጠበቅ የግዕዝ ቋንቋን በትምህርት ቤት የመማር ማስተማር ሂደቱ አጠናክረው እንደሚቀጥሉበት ተናግረዋል። ከምትካል ኣብ ግዕዝ ምስራሕ ምጅማርና ክብርታት ተጋሪና ናዕቀበለና ኢና ንሐስብ እንደ ተቋሚ ትምህርት መጀመራችን የትግራይ ክብሮች እየጠበቅን ነው ብለን ነው የምናስበው። ማህበረሰባችን ስለማንነቱም ክብሮቹ እንዲሁም ስለ አባቶቹ ታሪክ እንዲያውቅ በዚህ ተጠናክሮ መደበኛ መጻሕፍት እንዲኖርና አንድ የመማር ማስተማር ሂደት እንዲሆንና ቋንቋው እንዲያድግ ከፍተኛ ጥረት ላይ ነው ያለነው። ራዕያችንም ትልቅ ነው። የመቀለ ማህቶት አካዳሚ 400 ህጻናት በአጸደ ህጻናት ከ600 በላይ ተማሪዎች ደግሞ ከአንደኛ እስከ 7ኛ ክፍል በማስተማር ላይ መሆኑን አቶ መሐሪ ጠቁመዋል። ከውጭ አሜሪካ ዋሽንግተን ተቀማጩን የደቡብ አፍሪካውን አምባሳደር ልታባረር መሆኑን በውጭ ጉዳይ ሚኒስትሯ በኩል አስታወቀች። አምባሳደር ኢብራሂም ራሱል በታላቁ ሀገራችን ተቀባይነት የላቸውም ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። ማርኮ ሩቢዮ አምባሳደሩ አሜሪካን እንዲሁም ዶናልድ ትራምፕን የሚጠሉ ናቸው ሲሉ በኤክስ ገጻቸው ከሷቸዋል። የውጭ ጉዳይ ሚኒስትሩ አክለውም ዘረኛ ፖለቲከኛ ሲሉ የፈረጇቸው ሲሆን ከሱ ጋር የምንወያየው ምንም ነገር የለም ብለዋል። ይህ ያልተለመደ ዲፕሎማሲያዊ እርምጃ በሁለቱም ሀገራት መካከል እየተካረረ የመጣውን ውጥረት የሚያሳይ ነው። አምባሳደር ኢብራሂም በቅርቡ ስለ ትራምፕ አስተዳደር የሰጧቸውን አስተያየቶች ጠቅሶ የጻፈውን የቀኝ ክንፍ አክራሪ ሚዲያ የሆነውን ብሬት ባርተን ሩቢዮ ዋቢ አድርገዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆኗል ያለው ቢቢሲ ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችው የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በሚል ለአገሪቱ የሚደረገውን የገንዘብ ድጋፍ አቋርጧል። ፕሬዚዳንት ሲሪል ራማፎሳ ደቡብ አፍሪካ ከአሜሪካ የምታገኘው የገንዘብ ድጋፍ የኤድስ የአደጋ ጊዜ እቅድ ከሆነው ፔፕፋር ውጭ ሌላ እንደሌለ ጠቅሰዋል። ዘገባው የቢቢሲ ነው። በመጨረሻ በኢራቅና በሶሪያ ይንቀሳቀስ የነበረው የእስላማዊ መንግስት አይኤስ ከፍተኛ የቡድን መሪ በአሜሪካና በኢራቅ ጥምር የስለላ አባላት መገደሉን የኢራቅ ጠቅላይ ሚኒስትር አስታወቁ። በአቡ ከዲጃ ከሚታወቀው አብደላ ማኪ ሙስሊህ አራፋይ በዓለም ከሚገኙ አደገኛ አሸባሪዎች መካከል አንዱ እንደነበር ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ ገልጸዋል። በምዕራባዊ የኢራቅ ግዛት የአሜሪካ ማዕከላዊ እዝ እንዳለው የተወሰደው የአየር ላይ ጥቃት የተሳካና ዓላማውን የመታ እንደነበር በመግለጽ የተገደለው የአይኤስ መሪ ሪፋይ በዓለም ደረጃ የሚያከናውናቸው የሽብር ስራዎች የበላይ ውሳኔ የሚሰጥ ዘመቻ የሚመራ ሎጂስቲክስና እቅድ የማደስ ኃላፊነት የነበረው የቡድኑ ከፍተኛ ሰው ነበር ብሏል። የአሜሪካና የኢራቅ ኃይሎች ባካሄዱት ዘመቻ የተገደለው የቡድኑ መሪ ሪፋይን ማንነት በተደረገው የዲኤንኤ ምርመራ መለየት መቻሉን ተገልጿል። ጀነራል ማይክል ኤሪክ ሪፋይ በዓለም ላይ ከሚገኙ የአይኤስ ተፈላጊ አባላት ከሚባሉ መካከል አንዱ ነበር በማለት አሸባሪዎችን መግደል እንቀጥልበታለን፣ በአሜሪካ ይሁን በቀጠናችንና በአጋሮቻችን ላይ አደጋ የሚጥል ቡድኖችን ማፍረስ እንቀጥላለን ብለዋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎች የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።